በአንድ ወቅት አባ ገላስዮስ የሚባል አንድ አባት ነበር። እርሱ አንድ የብራና መጽሐፍ ቅዱስ ነበረው። ዋጋውም 18 ብር ነበር። የሚፈልግ ሁሉ ያነበው ዘንድ በቤተ ክርስቲያን ውስጥ አስቀምጦት ነበር። አንድ ጊዜ አንድ ሰው አባ ገላስዮስን ሊጠይቅ መጣና መጽሐፍ ቅዱሱን ተመለከተው። ሲመለስም መጽሐፍ ቅዱሱን ሰርቆ ሄደ። አባ ገላስዮስ የሆነውን ነገር ቢያውቁም ሊያስመልሰው ግን አልወደደም። ያም ሰው ወደ ከተማ ወጣና ሊሸጠው ወደደ። አንድ ገዢ አግኝቶም በ13 ብር ዋጋ ተስማማ። ያ ገዢም መጀመሪያ ስጠኝ፣ በትክክል የተጻፈ መሆኑን መርምሬ ነገ ዋጋን ከፍላለሁ ሲል አሰናበተው። ገዢው መጽሐፍ ቅዱሱን ይዞ ወደ አባ ገላስዮስ መጣና አንድ ሰው በ13 ብር ይህን መጽሐፍ ሊሸጥልኝ ተስማማ፣ ልግዛውን ሲል ጠየቀው። አባ ገላስዮስም አዎ ርካሽ ነው፣ መጽሐፉም ጥሩ ነው፣ ግዛው። ወደ ሻጩ መጣና መጽሐፉን ለአባ ገላስዮስ አሳየሁት። እርሱም ዋጋ ውድ ነው፣ መጽሐፉ ያንን ያህል አያወጣም ነው ያለኝ። በዚህ ጊዜ ሻጩ ሌላ ምንም አላለህም ሲል ጠየቀው። አዎ ምንም አላለኝም። በዚህ ጊዜ ሻጩ ልሸጠው አልፈልግም አለና ልቡ ተነክቶ በጸጸት ወደ አባ ገላስዮስ አመራ። አባ ገላስዮስንም እባክህ መጽሐፍን እንደገና ተቀበለኝ፣ ኃጢአቴንም ይቅር በለኝ ብሎ ለመነው። አባ ግን እሺ አላለውም። ያም ሰው መጽሐፍን ካልወሰድክ በሰላም መኖር አልችልም አለው። አባ ገላስዮስም ሰላምን ካገኘ መልሼ ወስደዋለሁ ብሎ ተቀበለው። ያም ሰው ንስሐ ገብቶ እስከ ዕለተ ሞቱ አባ ገላስዮስን አገለገለው። ከነዓናዊቷ ሴት ጮኸች፣ ጩኸቷም ተሰማ። ደም ይፈሳት የነበረችው ሴት ምንም ቃል አልተነፈሰች፣ ነገር ግን ብፅዕት ተባለች። ፈሪሳዊ ብዙ ተናገረ፣ ነገር ግን ተወቀሰ። ቀራጩ ግን አፉን አልከፈተም፣ ነገር ግን ጸሎቱ ተሰማ። ነቢዩ ዳዊት በምሽት በእኩለ ሌሊት በነግህ በሰርክ በእግዚአብሔር ፊት ይቆም ነበር። በጠዋት በእኩለ ቀንም እንዲሁ በቀን 7 ጊዜ አመሰግናለሁ በማለት የተናገረው ለዚህ ነው። ለሚጠቀምባችሁ ሰዎች የክርስትና መጽሐፍት ገንዘብ ማድረግ መልካም ነው። እነዚህ መጽሐፍት አብዝተን በተመለከትን ቁጥር ወደ ኃጢአት ማዘንበላችን ይቀንሳል። በእምነት ጸንተን ጽድቅንም የበለጠ እንድንፈጽም ዘንድ ያነቃቁናል። ሐዲሳትን መጽሐፍት ማንበብ ከኃጢአት ፍላጻ የመደበቂያ ጽኑ መከላከያ ነው። ቅዱሳት መጽሐፍትን አለማወቅ በአዘቅትና በጥልቅ ጉድጓድ ውስጥ መኖር ነው። የጻድቃን በደል በአንደበታቸው ነው፣ የኃጥአን በደል ግን በመላ ሰውነታቸው ነው። በአምላክ ዳዊት ለአፌ ጠባቂ አኑሩ ያለው ለዚህ ነው። እንዲሁም በአንደበቴ መንገዴን እጠብቃለሁ ብሏል። አንድ ሰው ኤጲፋንዮስን እግዚአብሔርን ቁጣ ለማብረድ አንድ ጽድቅ ብቻ በቂ ነውን ሲል ጠይቀው። ኤጲፋንዮስም እርግጥ ነው፣ እርሱ ራሱ ፍርድን የሚያደርግ እውነትንም የሚሻውን ሰው ታገኙ እንደሆነ ይቅርላታለሁ ብሏል ሲል መለሰ። እግዚአብሔር ጽድቅን ሊገዙ ለሚፈልጉት ሁሉ በርካሽ ዋጋ ሸጠው። በቁራሽ እንጀራ፣ በእራፊ ጨርቅ፣ በአንዲት ኩባያ ቀዝቃዛ ውሃ እንዲሁም በደቃቂ ሳንቲም። አባ ኤፍሬም ሶርያዊ። አባ ኤፍሬም ሕፃን እያለ እንዲህ የሚል ራእይ አየ። የወይን ቅርንጫፍ ከአፉ ወጥቶ እጅግ ታላቅ ሆነ፣ ከሰማይ በታች ያለውንም ሸፈነው። ውብ የሆነ ፍሬም አፈራ። የሰማይ ወፎች ሁሉ ከዚያ ፍሬ ለመብላት ይመጡ ነበር። በተመገቡትም ቁጥር ፍሬው ይበልጥ እየተንዠረገገ ይሄድ ነበር።
በሌላ ጊዜ ደግሞ ቅዱሳን አንድ ራእይ ተመለከቱ። ለእግዚአብሔር ታዘው ብዙ መላእክት ወደ ምድር ወረዱ። በእጃቸውም በብራና ላይ የተጻፈ ጽሑፍ ይዘው ነበር። ይህን ለማን እንስጠው በማለት ተናገሩ። አንዱ ለገሌ ሌላውም ለገሌ አለ። በመካከል ግን በእርግጥ ሁሉም ቅዱሳን ናቸው። ከአባ ኤፍሬም በላይ ግን ይህንን ሊቀበል የሚችል የለም የሚል ድምፅ መጣ። አንድ አረጋዊ ቅዱስም ያ ፓፒረስ ለአባ ኤፍሬም ሲሰጥ ተመለከተ። ከአባ ኤፍሬም አንደበትም እንደ ፏፏቴ ሆኖ ሲወርድም አየ። በዚህም ከአባ ኤፍሬም አንደበት የሚወጣው ነገር ሁሉ ከመንፈስ ቅዱስ የሚገኝ መሆኑን ተረዳ። አንዲት ዘማ አባ ኤፍሬምን ከመንገድ ጠብቃ በዝሙት ቃላት ተናግራ ታሳፍረው ዘንድ ጀመረች። ምንም እንኳ አባ ኤፍሬም በዝሙት ለመጣል ቢያቅታት ሲቆጣ ለማየት ግን ጓጓች። እርሱ በሕይወቱ ሲቆጣ ያየው አንድም ሰው እንኳ አልነበረምና። አባ ኤፍሬም ተከተይኝ አላት። ብዙ ሕዝብ ወደ ተሰበሰበበት ስፍራ በደረሱ ጊዜም በይ በዚህ ቦታ የምትፈልጊውን ነገር እንፈጽም። ዘማም በዚህ ሁሉ ሕዝብ መካከል ይህን ነገር ስንፈጽም አናፍርምን ስትል ጠየቀችው። እርሱም በሰው ፊት ከፈራን በእግዚአብሔር ፊት ምን ያህል ማፈር ይኖርብን ይሆን? እርሱ በጨለማ የተሰወረው ሁሉ ያውቃልና አላት። በዚህ ጊዜ በኀፍረት ተሸማቀቀች፣ ተገርማም ትታው ሄደች። ኢቫግሪስ በበዓትህ ተቀመጥ፣ ልብህን ሰብስብ፣ ዕለተ ሞትህን አዘክር። አሟሟትህ ምን ሊሆን እንደሚችል አስብ። መንፈስህ ጽኑ ይሁን፣ ሕማማትን ተቀበል፣ የዓለምን ከንቱ ነገር ናቀው። ያን ጊዜ ያለ ድካም በሰላም መኖር ትችላለህ። በሲኦል ምን እንዳለ አስብ፣ በዚያ ያሉ ነፍሳትን ሁኔታ አስብ። አሰቃቂ የሆነውን ዝምታ፣ መሪር የሆነውን ጩኸት፣ ፍርሃታቸውን፣ ሁከታቸውን፣ በዚያ የሚኖርበትን ዘመን ማለቂያ እንደሌለው አስብ። ፍጻሜ የሌለውን ሐዘናቸውንና ዘላለማዊን የነፍሳቸውን ለቅሶ አስብ። በሌላ በኩል ደግሞ የትንሣኤ ዕለትን አስበው። በእግዚአብሔር ፊት መቆምንም አትርሳ። አስፈሪውንና አስደንጋጩን ፍርድ አስብ። ለኃጥአን የተጠበቀላቸውን መከራ፣ በፈጣሪ ፊት፣ በሊቃነ መላእክት፣ በመላእክትና በጻድቃን ሁሉ ፊት የሚከናነቡትን ኀፍረት አስብ። ያም ቅጣቱ ዘላለማዊ እሳት፣ የሚያንቀላፋው ትል፣ ጨለማው፣ ጥርስ ማፋጨቱ፣ ፍርሃቱና ሰቀቁኑ ናቸው። ለጻድቃን የታሰበላቸውን መልካም ነገርም አስብ። በአብ በወልድ በመንፈስ ቅዱስ ፊት፣ በሊቃነ መላእክት፣ በመላእክትና በሰዎች ሁሉ ፊት የሚኖራቸውን ክብር አስብ። መንግሥተ ሰማያትን፣ በዚያ ያለውን ጸጋ፣ ደስታና ብፅዕና አትርሳ። እነዚህ ሁለት እውነታዎች በልቦና አኑር። በኃጥአን ላይ ስለሚመጣው ፍርድ ስትል አልቅስ። ምናልባት አንተም እነዚያ ስቃዮችን እንደምትቀበል አድርገህ ለራስህ እዘን። በጻድቃን ዕጣ ፈንታ ደግሞ ደስ ይበልህ። እነዚያን ጸጋዎች ለማግኘት ተጋደል። ነገር ግን ለእነዚያ ስቃያት እንግዳ ሁን። በበዓት ውስጥም ሆነ ከበዓት ውጪ እነዚህን ነገሮች ማሰብ ካንተ እንዳይለይ። ያን ጊዜ ክፉንና አሳፋሪውን ሐሳብ ካንተ ታርቀዋለህና። አባ ኤልያስ ጸጸት ባለችበት ኃጢአት ምን ትሰራለች? ትዕቢት ባለችበትስ ፍቅር ምን ትጠቅማለች? የሰው ሕሊና ከሦስቱ ነገሮች ወደ አንዱ ያጋደለ ነው። ወደ ኃጢአት፣ ወደ ሰዎች ወይም ወደ ክርስቶስ። መንፈሳችን ከአካላችን ጋር አብሮ ካልዘመረ ድካማችን ሁሉ ከንቱ ነው። መከራን የሚቀበል ሁሉ በመጨረሻ ደስታና ሰላምን ማግኘቱ አይቀሬ ነው። አንድ መነኩሴ አባ ኤልያስን እባክህ ለሕይወት የሚጠቅመኝ ምክር ስጠኝ አለው። አባ ኤልያስም በአባቶቻችን ዘመን ለእነዚህ ለሦስቱ ነገሮች ልዩ ቦታ ይሰጡ ነበር።
በፈቃድ ለሚወንድነት ለመታዘዝና ለጾም። በአሁኑ ዘመን መነኮሳት ዘንድ ግን ስስት፣ በራስ መኮራራትና ስግብግብነት ቦታ አላቸው። ከእነዚህ ከሁለቱ መንገዶች መልካሙን ምረጥ። አባ ቴዎፍሎስ ሊቀ ጳጳሳት። ነፍሳችን ከስጋችን በምትለይባት በዛ ሰዓት እንዴት ያለ ፍርሃት፣ እንዴት ያለ ጭንቀት፣ እንዴት ያለ ችግር ይገጥመን ይሆን? የጠላት ኃይላት ሁሉ ይህን ለመቃወም ይመጣሉ። የጨለማ አበጋዞች፣ የክፉ ዓለም ገዢዎች፣ አለቆች፣ ኃይላት፣ የክፉ መናፍስት ሁሉ በሙግቱ ስፍራ ከልጅነት እስከ ሽበት በማወቅም ባለማወቅም ሰራችውን በደል ሁሉ በማቅረብ ነፍሳችንን ይከሷታል። ለፈጸመችው ሁሉ ጥፋተኛ ናት ብለው ይሞግቷታል። በዚያ ሰዓት ነፍስ ምን አይነት ስሜት ይኖራታል ብላችሁ ታስባላችሁ? ፍርድ ተሰጥቷት ነፃ መሆኗ እስኪታወጅ ድረስ የሚመጣውን ቁርጥ ነገር እስከምታውቅ ድረስ ያለው ሰዓት ለነፍስ ምንኛ የሚያስጨንቅ ሰዓት ነው። በሌላ በኩል ደግሞ የእግዚአብሔር ወገኖች ጥብቅና ይቆሙላታል። ነፍስ የፈጸመችውን መልካም ምግባራት ሁሉ ዘርዝረው ያቀርባሉ። ነፍስ በእነዚህ በሁለቱ ኃይላት መካከል ቆማ እውነተኛው ርቷ ፍርድ እስኪሰጣት ድረስ የሚኖራትን ፍርሃት መንቀጥቀጥ አስቡት። ኖ አቤ ቡርካኑ ለአቡዬ የሚለው ፍርድ ከተላለፈላት ያን ጊዜ አጋንንት ይፈረድባቸዋል፣ መላእክትም ያሳድዷቸዋል። በዚያ ሰዓት ያለ ፍርሃት ትቆማላችሁ። ወይም ደግሞ በአንቺ የሚኖር ሁሉ ደስ እንደሚላቸው ይነግራቸዋል፣ እንደተባለው የደስታ ሕይወት ይኖራቸዋል። በነቢዩ መጽሐፍ ሐዘንና ትካዜም ይሸሻሉ የተባለው ቃል ይፈጸማል። እናም ነፃ የወጣችሁ ነፍሳችሁ ወደዛ ደስታ ትገባለች፣ የማይጠፋ ክብርም ትቀዳጃለች። ነገር ግን በግዴለሽነት የኖረች ነፍስ ከሆነች ያንን አስደናቂ ድምፅ ኃጢአተኛውን ውሰደው የእግዚአብሔርን ግርማ አያይም የሚለውን ትሰማለች። ስለዚህም የቁጣ ቀን፣ የመከራ ቀን፣ የጨለማና የድንግዝግዝ ቀን ይወርሳታል። በውጭ ወዳለው ጨለማ ትወረወራለች፣ ለማይጠፋው እሳት ተላልፋ ትሰጣለች። በዚያም ፍጻሜ ለሌለው ዘመን ትቀጣለች። ታዲያ ያ የዓለም ከንቱ ነገር የት አለ? ከንቱ ውዳሴስ የት አለ? ሥጋዊ ሕይወትስ ወዴት ነው? መጽናናትስ ወዴት አለ? ክብር፣ አባት፣ እናት፣ ወንድም ማን ነው ነፍስን ከዚህ መከራ በዚያ ጊዜ ሊያወጣት የሚችል? በእሳት ስትቃጠል ከመራራው ስቃይስ ሊታደጋት የሚችል ማን ነው? ይህ ከሆነ ታዲያ ለመልካምና ለተቀደሰ ምግባር የማንተጋው በምን ምክንያት ነው? የትኛው አይነት ፍቅር ነው ገንዘባችን ሊሆን የሚገባው? በምን አይነት ኑሮ ነው? በምን አይነት የኑሮ መንገድስ ነው መጓዝ ያለብን? ምን አይነት ምግባር? በምን አይነት ፍጥነት? እንዴት ባለ ትጋት? በምን አይነት ጸሎት? እንዴት ባለ ጽናት? መጽሐፍ ጌታችን ስንተባበል ሁሉም ነገር ያለ ነቀፋና ያለ ወቀሳ በሰላም ይሁን ይለናል። በዚህ መንገድ ከተጓዝን የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ የሚለውን ድምፅ እንሰማለን። ማቴዎስ ምዕራፍ 25 ቁጥር 34። አባ ዮሐንስ ሐጺር የጠላቱን ከተማ ለመቆጣጠር የዘመተ ንጉሥ አስቀድሞ የውሃውን መንገድ ይዘጋል፣ የእህሉንም መግቢያ ይይዛል። ያን ጊዜ ጠላቶች ይራባሉ፣ ይጠማሉ፣ በመጨረሻም እጃቸውን ይሰጣሉ። የነፍስን ጦር ለማሸነፍም በተመሳሳይ መንገድ መጠቀም ይገባል። አንድ ሰው በጾምና በረሃብ ከጸና የነፍሱ ጠላቶች ይዳከማሉ። እኔ በትልቅ ዋርካ ስር የተቀመጠንና አራዊት ሊጣሉት የመጣን ሰው እመስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይኸው ነው። በባቴ ተቀምጬ ክፉ ሐሳቦች ሊቃወሙ ሲመጡ ልቋቋማቸው እንደማልችል ባወቅኩ ጊዜ በጸሎት ወደ እግዚአብሔር ሸሽቼ መሸጋለሁ። በዛም ከጠላቶቼ ፍላጻ አድናለሁ።
መለወጥ የምትፈልግን ነፍስ ተመለከተ። አባ ዮሐንስ እንዲህ አለ። በአንዲት ከተማ ውስጥ ብዙ ወዳጆች የነበሯት አንዲት አመንዝራ ሴት ነበረች። ከገዢዎቿ አንዱ ቀረባትና መልካም ሴት ለመሆን ቃል ግቢልኝና አገባሻለሁ አላት። እርሷም ቃል ገባችለትና ተጋቡ። ወደ ቤቱም ወሰዳት። የቀድሞ አፍቃሪዎቿ ያችን ሴት ፈለጓት። እርስ በርሳቸውም ያሉል ወደ ቤቱ ወስዷታል። ወደ ቤቱ ብንሄድ ይቀጣናል፣ ነገር ግን በጓሮ በኩል እንሂድ። ለእርሷም ላፋጭላት። የፉጨቱን ድምፅ ስትሰማ ከድሩ ወርዳ ወደኛ ትመጣለች። በዚህም ያለ ችግር እናገኛታለን። ወደ ቤቷም ጓሮ ተጉዘው ያፋጩ ጀመር። እርሷ ግን የፉጨቱን ድምፅ ስትሰማ ጆሮቿን ደፈነች። ወደ ውስጧም እልፍኝም ገባች። በሩንም ጥርቅም አድርጋ ዘጋች። ይህች ሴት የኛ ነፍስ ምሳሌ ናት። ወዳጆቿ የተባሉም ፈተናዎቿ ናቸው። ገዢ የተባለውም ክርስቶስ ነው። እልፍኝ የተባለውም ዘላለማዊ ቤት ነው። እንደዛ የሚያፋጩት ክፎች አጋንንት ናቸው። ነገር ግን ነፍስ ሁል ጊዜም በክርስቶስ አምባነት ትሸሽጋቸዋለች። አባ ዮሐንስ ልቦናው ከእግዚአብሔር ጋር ስለነበር ምድራዊ ነገሮችን ይዘነጋ ነበር። አንድ ቀን አንድ ወንድም ቅርጫት ሊወስድ ወደ አባ ዮሐንስ ባህ መጣ። አባ ዮሐንስም ምን ፈልጎ እንደሆነ ጠየቀው። ያም ወንድም ቅርጫት ፈልጌ ነው አለው። አባ ዮሐንስ ወደ በዓቱ ተመለሰና ዘንግቶት ወደ ሽመና ስራው አመራ። ጥቂት ቆይቶ ያ ወንድም አንኳኳ። አባ ዮሐንስም መጥቶ ምን ፈልገህ ነው አለው። ቅርጫት ስጠኝ ብዬ ነበር ሲል መለሰለት። ተመልሶ ወደ በዓቱ ሲገባ ልቦናው በሰማያዊ ነገር ስለተመሰጠ ዘንግቶት ወደ ሽመናው ስራ እንደገና ገባ። ለሶስተኛ ጊዜ ያ ወንድም ሲያንኳኳ አባ ዮሐንስ ተመልሶ መጣና ምን ፈልገህ ነው አለው። ቅርጫት ስጠኝ ብዬ ነበር። አባ ዮሐንስም እጁን ይዞ እየጎተተ ወደ በዓቱ አስገባውና ቅርጫት ከፈለክ ያዝና ሂድ፣ በእውነቱ እንዲህ ላሉ ነገሮች እኔ ጊዜ የለኝም። አንድ ቀን አንዱ ሰው ወደ አባ ዮሐንስ አጺድ በዓት መጣና ስራውን እያየ ያመሰግነው ጀመር። አባ ዮሐንስም ዝም አለውና ገመድ መስራቱን ቀጠለ። እንግዳውም እንደገና ወሬውን ቀጠለ። አባ ዮሐንስም ጸጥ አለው። ለሶስተኛ ጊዜ እንግዳው ወሬ ሲያበዛ አንተ ወደ በዓቴ በመግባትህ እግዚአብሔር ወጥቶ ሄደ ብሎ ተናገረው። አባ ዮሐንስ እንዲህ አለ። የብሕትውና ኑሮ በከተማ ውስጥ የሚኖር አንድ ሽማግሌ ነበር። ያ ሰው በከተማ ውስጥ ከፍተኛ ቦታ የሚሰጠውና ባለዝናም ነበር። አንድ አረጋዊ አባት ከማለፉ በፊት ያንን ሰው ሊያየው እንደሚፈልግ ለዛ ሰው ጥሪ ደረሰው። ያም ሰው በቀን ከተጓዝኩ ሰዎች ስለሚከተሉኝ ለኔ የተለየ ክብር ይሰጡኛል ብሎ አሰበ። ስለዚህም በሌሊት ሰው ሳያየው ለመጓዝ ወሰነ። በመሸ ጊዜም አሁን ማንም አያኝ ብሎ ተነሳና ጉዞ ጀመረ። ነገር ግን ሁለት መላእክት ታዘው መብራት ይዘው መንገዱን ይመሩት ነበር። ይህንን የተመለከቱ የከተማው ሰዎች ወደ እርሱ ተሰበሰቡ። መላ ከተማው ያንን የመላእክት ብርሃን እያየ ከኋላ ተከተለው። ከክብር በሸሸ ቁጥር የበለጠ ክብርን አገኘ። በዚህም ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ከፍ ይላል የሚለው የወንጌል ቃል ተፈጸመ። ሉቃስ ምዕራፍ 14 ቁጥር 11። አባ ጴሜን አባ ዮሐንስ እንዲህ ብሎ መናገሩን ገልጧል። ቅዱሳን በአንድ ቦታ የበቀሉ ዛፎችን ይመስላሉ። ከአንድ ምንጭ ጠጥተው ልዩ ልዩ አይነት ፍሬ ያፈራሉ። የአንዱ ቅዱስ ሥራ ከሌላው ይለያል። ነገር ግን በሁሉም አድሮ የሚሰራው አንድ መንፈስ ቅዱስ ነው።